እሁድ የሚዘጋጅ የመኪና ገበያ አለ ተብዬ መስቀል ፍላወር ተገኝቻለሁ። አሁን ናዝራ ሆቴል ጋር ነኝ። በዚህ ጋር ተብያለሁ። ኑ አብረን እንሂድ። እሺ ባሉኝ መንገድ እየገባሁኝ ነው። የቱ ጋር እንደሆነ ግን አላውቅም። እስቲ ሰው እንጠይቃለን። ሰላም እንዴት ነህ? ሰንዴ ማርኬት የቱ ጋር ነው? በዚህ ጋር ኦኬ፣ አመሰግናለሁ። እሺ እንግዲህ ገና ከመግቢያው ብዙ መኪና እየታየኝ ነው። እስቲ ወደ ውስጥ ገብተን ደግሞ ምን እንደምናይ እስቲ አብራችሁ። በእርግጠኝነት እዚህ ገበያ ላይ መጥቶ ማንንም መኪና የሚያጣ አይመስለኝም። ወደ ውስጥ ገብተን ሾሩማቸው ላይ ያሉትን መኪናዎች አንድ በአንድ ምናይ ይሆናል። የሚያሳየን ሰው ፈልጋለሁ። ተከተሉ። እንደነሽ ሰላም። እሺ ያው ዛሬ እንግዲህ 40ኛው ሰንዴ ማርኬታችን ላይ ነው የምንገኘው። እንደምትመለከቱ እጅግ በርካታ መኪናዎች አሉ። በጣም በርካታ ሰው ምን ያለው እንግዲህ ከትንሹ ከቪትስ አንስቶ ኮምፓክቶች፣ ቤልታዎች፣ ዲዛይሮች ይዘን ቀርበናል። ከፍ ሲል ደግሞ ሌክዠሪ ዩዝ ደግሞ የሚያገለግሉ ኒሰን ካሽካዎች አሉ። እንዲሁም ኢቶዎች አሉ፣ ሴጉሎች አሉ። በርካታ መኪና እንግዲህ ያቀርበናል። እንደተለመደው በ40ኛው ዙር ሰንዴ ማርኬታችን ላይ እጅግ በርካታ ሰውም ተገኝቷል። እንደምታየው ነው። በጣም ብዙ ሰው ነው ያለው። ይሄን ይመስላል እንግዲህ የዛሬው ሰንዴ ማርኬታችን። እሺ በጣም ጥሩ። አሁን ያለውን የመኪና ገበያ ዋጋ ለተመልካቾች ገንዘብ ታደርግልኝ ዞር ዞር። ኦኬ እሺ መልካም። እንግዲህ እንደምታውቁው ሰሞኑን የመኪና ጭማሪም በገበያው ላይ ተስተውሏል። ያም እንዳለ ሆኖ አሁን አጋጣሚ ሆኖ ካለንበት ከቪትሶች እንጀምርና ከትናንሹ ይሄ ቪትስ አሁን የ2002 ሞዴል ነው። አጠቃላይ ዋጋ በ1950 የቀረበ ነው። 1.350 ባንክ መመቻቸት የሚችል ነው። 600 ሺህ ብር ደግሞ የባንክ ኦፈር ቀርቦለታል። በተመሳሳይ ሁኔታ እዚህም ከጎን ያለ 2001 ሞዴል በ1650 የቀረበ ነው። ይሄኛው መኪና ደግሞ ሁሉም መኪኖች እኛ ግቢ ላይ ባንክ አማራጭ አላቸው እንደምታውቀው። ግን ያ ማለት ምንድነው ካሽ መግዛት የሚፈልግ ደንበኛ ካለ በካሽ የመግዛት መብቱም የተጠበቀ ነው ማለት ነው። አሁን 2002 እና 2001 አሳይቼሻለሁ። 2004 ደግሞ እስከ 2 ሚሊዮን እና 2 ሚሊዮን 100 ሺህ ብር ድረስ እየተጠራ ይገኛል። ወደ ኮምፓክት ቤልታ መደዳ ደግሞ እንገባና እስቲ ያሳይሻለሁ። እሺ እዚህ ጋር ደግሞ አሁን እንደምትመለከቱው ይሄ መደዳ ያው ከበፊትም ጀምሮ የኮምፓክቶች መደዳ ነው። ተመልካቾችም ያውቁታል እንግዲህ ግቢያችን በጣም ከመለመዱ የተነሳ አሁን እዚህ ጋር የ2007 ኮምፓክቶች ለንጽጽር ቆመዋል። 1 ሚሊዮን 50 ሺህ ብር ካሽ እና 700 ሺህ ብር ባንክ መመቻቸት የሚችል እንዲሁም ደግሞ 800 ሺህ ብር ካሽ እና 700 ሺህ ብር ባንክ መመቻቸት የሚችል በንጽጽር ቆመዋል። በርካታ ኮምፓክቶች ናቸው ያሉት እዚህ ጋር እንደ መኪናው ይዞታ አይነት እና ቀለማቸው ታርጋቸው ዋጋቸው ይለያያል ማለት ነው። ስለዚህ የኮምፓክት ዋጋ ሬንጁ እንግዲህ ከ1 ሚሊዮን 500 ሺህ ጀምሮ ሞዴሉ ከፍ እያለ ሲሄድ ይጨምራል ማለት ነው። አሁን እንዳልኩሽ እዚህ ጋር የ2007 በ1.5 ቀርቧል። 2010 እስከ 17 ከ50 18 ከ50 እንዳልኩሽ እንደ መኪናው ይዞታና አይነት ይወስነዋል ማለት ነው። ኮምፓክቶች እነዚህን ይመስላሉ። በቀጣይ ደግሞ ሳንርቅ እዚሁ አቅራቢያችን ላይ ደግሞ ኤሌክትሪኮች BYD ስላሉ እነሱን ደግሞ እንያቸው። እሺ እዚህ ጋር ደግሞ እንደምትመለከታቸው ሁለት BYD ሴጉል አቅርበናል። የ2025 ናቸው። ሁለቱም መኪኖች ተፈትሸው ያለፉ ናቸው። እንግዲህ በኤሌክትሪክ መኪና ፍተሻ በከተማችን አሁን አንድ ታዋቂ የሆነ ቤት አለ ግራር ኢቪ የሚባል ኢቪ ካሮችን ብቻ ነው ሜንቴን የሚያደርገው ኢንስፔክት የሚያደርገው። በግራር ኢንስፔክሽን ሴንተር ተፈትሸው ያለፉ ናቸው እነዚህ መኪኖች። ሞዴላቸው 2025 ናቸው። ዋጋቸውም አሁን ላይ ካለው ከገበያው ላይ የ200 ሺህ የ300 ሺህ ብር ያህል ዲስካውንት ባለው መልኩ ነው የቀረበው። ትልቁ የኛ ሰንዴ ማርኬታችን እና የሶሉሽን መኪና መሸጫ የሚታወቅበት በዲስካውንታችን ነው። ስለዚህ አሁን እነዚህ መኪኖች በአጠቃላይ ዋጋ በ3.2 የቀረቡ ናቸው። 2 ሚሊዮን ካሽ ተከፍሎ 1.2 ደግሞ ባንክ መመቻቸት የሚችሉ ናቸው። በጣም ጥሩ ይዞታ አለ። ኦልሞስት 00 ማለት በሚቻል ደረጃ ላይ ያሉ ናቸው። ታርጋቸው ሲቤት 50 ሺህ በላይ ናቸው። በጣም ሪሰንት የሆኑ መኪኖች ናቸው። ቦዲያቸው ምንም አይነት ንክክ የሌለው ኔት የሆነ መኪና ነው ማለት ነው። እነዚህ ሁለት ኢቪ የቢዋይዲ ሴጉል ናቸው። እንደ
እይታ ደግሞ እዛ ጋር አለች አንድ BYD E2 እሷንም እስቲ እንያት። እሷ ደግሞ አድቫንቴጇ ባንክም ስላላት ለአንዳንድ ከስተመሮቻችን የተለየ ኦፈር አላት፣ እድል አላት። እንደምትመለከቻት ነች። እቺ ነች BYD E2 ትባላለች። ልክ እዛ ጋር እንዳልኩሽ በግራር ኢንስፔክሽን ሴንተር ተፈትሻ ያለፈች ነች። 2025 ሞዴል ነች። ታርጋዋ C78000 ታርጋ ነው። ሞር ደግሞ ከነዛም በጣም ሪሴንት ነው ይሄኛው መኪና 20000 ኪሎ ሜትር ብቻ ነው የተነዳው። ይሄ መኪና ለየት የሚያደርገው ነገር ምንድነው ብለሽ ብትጠይቂኝ 1,560,000 ብር የባንክ ብድር ኦልሬዲ አለበት፣ ተመቻችቶለታል። አንድ ከስተመር ይሄን መኪና ቢወደው አይቶ ቢወደው ምንድነው ከሱ የሚጠበቀው 2,650,000 ብር ብቻ ነው የሚጠበቀው። ይሄንን ከፍሎ እየነዳ መውጣት የሚችለው መኪና ነው ማለት ነው። በወር 40,000 ብር ተመላሽ ያደርጋል። በጣም which is affordable የሆነ ሪፔይመንት ነው። ሞዴሉ 2025 ነው። 20,000 ብቻ ነው የተነዳው which is በጣም ፐርፌክት የሆነ መኪና ነው ማለት ነው። ስለዚህ ኢቪ ካሮች እዛ ጋር ሁለት ኢቪ ያሳየውሽ፣ እዚህ ጋር አንድ አሳየውሽ። እስቲ ወደ ዲዛይር ጎራን በልና ደግሞ የነሱን ላሳይሽ። እሺ አሁን ደግሞ ቅድም እንዳልኩሽ ሁለት ሶስት ቦታ ወስጄሻለሁኝ። አሁን ደግሞ ሱዙኪ ዲዛይሮች ጋር ነው የመጣ ነው። ሱዙኪ ዲዛይሮች አሉን፣ በርከት ያሉ ሱዙኪ ዲዛይሮች። ቅድም እንዳልኩሽ ደጋግሜም እንደምናገረው የኛ ግቢ ትልቁ ኦፈርና ጥቅሙ ምንድነው? ዲስካውንት ላይ ነው ሞር ኦፍ የሚሰራው። ምክንያቱም ከተማችን ውስጥ እንደምታውቂው ሎ ክላሱ ይበዛል፣ ወይም ደግሞ ላይክ ሚድል ክላሱ ይበዛል። መኪና ፉል ካሽ መግዛት የማይችል ሰው ብዙ ነው። ስለዚህ የኛ ተቋም ምን ላይ ነው ፎከስ አድርጎ የሚሰራው? ትንሽ ሳንቲም ይዞ መኪና መግዛት ፈልጎ ግን መኪና መግዛት ያልቻለ። ምክንያቱም አሁን ላይ ኢትዮጵያ ውስጥ ስፔሻሊ ደግሞ አዲስ አበባ ውስጥ መኪና ከሌክዠሪ ዩዝ ወጥቶ ማንዳቶሪ ዩዝ ሆኗል። ስለዚህ አሁን እነዚህ መኪኖች ፊውል ኤፊሸንሲያቸው በጣም አሪፍ ነው። በሊትር እስከ 18 ኪሎ ሜትር ድረስ ይጓዙልናል። አንደኛ ነገር። ሁለተኛ ደግሞ እነዚህን ያሁን ያለውን የመኪና የዋጋ ግሽበቱን ምናምን አንዳንድ ነገሮች ኮንሲደር ባደረገ መልኩ ዲዛይሮች ዛሬ ላይ እስከ 4 ሚሊዮን ብር እየተሸጡ ነው የለጠፈ። ከ39 እስከ 4 ሚሊዮን ብር እየተሸጠ ነው። መግቢያ ላይ እንዳልኩሽ ዲስካውንት ነው የኛ ግቢ። ሎ ክላስ የሆነው ማህበረሰብ ማገልገል ነው። ለዛውም ዲስካውንትም ኖሮትም የባንክ ኦፈርም አቅርበን። ስለዚህ አሁን ከተማችን ላይ 4 ሚሊዮን ብር ድረስ የተሸጡ ያሉትን ዲዛይሮች እኛ ግቢ በ3.3 ሚሊዮን ብር ብቻ ነው ያቀረብነው። ያ ማለት 2.1 ካሽ ከፍለው 1.2ቱን የባንክ አማራጭ ማግኘት የሚቻልበት እድል አለ ማለት ነው። ስለዚህ መኪኖቹ ተፈትሸው ያለፉ ናቸው። እንደምታየው በከተማችን አዲስ አበባ ውስጥ ስመጥር የሆኑ ጋራዦች አሉ። በእነሱ ተፈትሸው ያለፉ ናቸው መኪኖቻችን። 3-4 እንደ አማራጭ ብዛት ያለው ዲዛይሮች አሉን። ግሪል የላቸውም። ግሪል አለው በሚል ነው ዲዛይሮች የሚጠሉት ብዙ ጊዜ። ግሪል የላቸውም፣ ክለች አይፈልጉም። ኤቭሪ ሜንቴናንስ የተደረገላቸው ኢንስፔክት ተደርገው 100% ያለፉ መኪኖች ናቸው። በጥቁር ዳሽቦርድ በክሬም ዳሽቦርድ የቀረቡ ናቸው። 3,300,000 ብቻ ነው የሚፈልጉት። ለዛውም ከሱ ውስጥ ደግሞ 2.1ን ብቻ ካሽ ይከፍላሉ። 1.2ቱን ባንክ እናመቻችላቸዋለን። ይሄን የመሰለ መኪና እየነዱ ወደ ቤታቸው መሄድ ይችላሉ ማለት ነው። ይሄንን ይመስላል በዲዛይር በኩል ያለው። እንግዲህ ዞር ስለተመለከትኩት እዚህ ወረቀቶች መኪናዎች ተጠቅመዋልና አንዳንዶቹ ላይ ሁለት አለ። እዚህ ጋር አንዱ የተመለከተውና ስለዚህ ወረቀት ምን ትላለህ? ኦኬ እሺ፣ ምንድናቸው መሰለሽ እነዚህ ወረቀቶች ጥቅማቸው? አንደኛ ሰንዴ ማርኬት ላይ እጅግ በርካታ ሰው ይመጣል፣ እጅግ በርካታ መኪና ይመጣል። የሰራተኛውንም የሰውንም ጉልበት ከመቀነስ ከስተመሩም የሚያሳየው ሰው አጥቶ እንዳይጉላላ ዊን ዊን የሆነ ነገር ነው። አንቺ ገዢ ሆነሽ ብትመጪ ለምሳሌ እዚህ ግቢ ይሄ መኪና ስሙ ምንድነው? ዲዛይር ይባላል። ሞዴሉ ስንት ነው? 2022። ካሽ ስንት ይፈልጋል? 2.1። ባንክ ስንት ነው? 1.2። አጠቃላይ ዋጋ 3.3 የሚል መረጃ፣ ቀለል ያለ መረጃ ታገኛለሽ በአጭሩ ማለት ነው። ሌላ ሁለተኛ ሰው አጋዥ አያስፈልግሽም ማለት ነው። ይሄ አንድ ወረቀት ለብቻው ተለጥፎ ያየሽበት ቦታ ነው። ሁለት ወረቀቶች ተለጥፈው ያየሽባቸው ቦታዎች ደግሞ ምንድናቸው? አሁን እንዳልኩሽ አንደኛው ወረቀት ስለ መኪናው አጠር ያለ መረጃ የሚሰጥ ነው።
ሁለተኛው ደግሞ መኪናው ተፈትሾ ያለፈበትን ወይም የወደቀበትን መረጃና ማስረጃ ነው ማለት ነው። ስለዚህ አንቺ ልክ የዚህ መኪና አጠቃላይ መረጃ ከወሰድሽ በኋላ ስለ ዋጋው፣ ስለ ስሙ፣ ስለ ሞዴሉ ካወቅሽ በኋላ ይሄ መኪና ተፈትሾ ምን ወጣበት የሚለውንም ማየት ትችላለሽ ማለት ነው። which means ተለጥፏል። ቅድም እንዳልኩሽ ስመጥር የሆኑ መካኒኮች አሉ በከተማችን ውስጥ። እነሱ መካኒኮች ፈትሸው የሰጡን ኢንስፔክሽን ፔፐር አለ። እነሱን አያይዘን እንለጥፋለን። ስለዚህ አንዳንዱ መኪና የተፈተሻለ፣ አንዳንዱ መኪና ያልተፈተሻለ። ስለዚህ ምንድነው እያደረግን ያለነው? የተፈተሸውን መኪና ሰው የፍተሻ ወረቀቱንም እንዲያነበው፣ ያልተፈተሸውን መኪና ደግሞ ያስፈትሻል ማለት ነው። ስለዚህ ሁለት ወረቀት ያለበትና አንድ ወረቀት ያለበት መኪና ልዩነቱ ይሄ ነው ማለት ነው። ፍተሻ ውጪ ማለት ምን ማለት ነው መሰለሽ? ለምሳሌ ይሄ መኪና ሲፈተሽ ምን አይነት ወጪ አለበት መኪናው ሾላ በደፈና ስለማትገዢው። ለምሳሌ ይሄ መኪና ክለች ይፈልጋል ወይ፣ ሴንሰሮቹ ይሰራሉ ወይ፣ ኢንጂን ይፈልጋል ወይ፣ ዘይት ቀይሯል አልቀየረም፣ ኤኒቲንግ። ስለዚህ መኪና ኢንስፔክት ይደረጋል። በኮምፒውተር ዲያግኖሲስ ተደርጎ ኢንስፔክት ይደረጋል። ሻንሲ ነክቷል አልነካም፣ እያንዳንዱ ነገር ፕራይስ አለው፣ ፕራይስ ይወጣለታል። ስለዚህ ያን ሲሆን መካኒኩ ይሄ ነገር አለበት፣ ይሄ ነገር አለበት፣ ይሄ ነገር አለበት ብሎ መዘርዘር ብቻ ሳይሆን ይሄንን ፎልት ደግሞ ለማስተካከል ይሄን ያህል ወጪ ይፈጃል ብሎ ደግሞ ይጽፋል። ሶ ያ ምንድነው የሚጠቅመው? ገዢውና ሻጩ ተቀራርቦ ኔጎሽየት እንዲያደርግ ይረዳናል ማለት ነው። ያ ነው በአጭር አማርኛ ጥቅሙ። እንግዲህ ገዢው መጥቶ መኪናችን ከወደደና ለመግዛት ከፈለገ ሂደቱ እንዴት ነው? በጣም ጥሩ። እንግዲህ ሂደቱ ምንድነው የሚሆነው መሰለሽ? አሁን ዛሬ እሁድ ነው። ሶ መኪናውን አየ፣ ወደደ፣ ወደ ክፍያ ስነ ስርዓት ነው የሚሄደው። ማስፈተሽ ስለማይቻል ዛሬ ቀብድ የሚባል ነገር አለ። የቀብድ ውል አለን። ሶ በቀብዱ ውል መሰረት ከ10 ሺህ እስከ 50 ሺህ ብር ድረስ ያስገባል። ነገ ጠዋት እጅግ በርካታ ሾፌሮች አሉን፣ ከ15 በላይ ሾፌሮች አሉን። እኛ ዛሬ ማታ ላይ ሁሉንም መድበን ማንነቱ ጋር ይሄድ የሚለውን መድበን እናድራለን። ነገ ጠዋት ለሁሉም ደንበኞቻችን ቀብድ ለከፈሉ ይደወላል። በየጋራዦቻቸው ይጠብቋቸዋል ማለት ነው። ተፈትሾ ይመጣል። ቅድም እንዳልኩሽ ኢንስፔክሽን ፔፐሩ ይዘው ይመጣሉ። ኔጎሽየት እናደርጋለን። ስለዚህ በዛ አግባብ ከተስማማ ያስገባው ቀብድ ላይ ጨምሮ ውል ተዋውሎ ወደ ቀጣዩ ስቴፕ፣ ወደ ስም ዝውውር ስቴፕ እንገባለን ማለት ነው። ካልተስማማችሁስ ልትይ ትችያለሽ። ካልተስማማ ደግሞ ያቺ የቀብድ ወረቀት አለች። እሷን ወረቀት ይዞ በመምጣት የከፈለውን ቀብድ ብር ተመላሽ ያስደርጋል ማለት ነው። ስለዚህ የግዢ ሂደቱ በዚህ አግባብ ይሄዳል ማለት ነው። ወደ ኋላ ለስራ የሚሆኑ ቱዌልቲዎች፣ ሌክዠሪ ዩዝም የሚያገለግሉን ኒሳን ካሽካዎች አሉ። ራፎርም እንደዚህ አለ። እስቲ እነሱን ዞር ዞር ብለን እናያቸው። እሺ አሁን ደግሞ ቅድም እዛ ጋር ያልኩሽ የሌክዠሪ ዩዝ የሚሆን ኒሳን ካሽካይ ያልኩሽ መኪና ነው። የ2016 ሞዴል ነው። እዛ ጋር ደግሞ የ2017 አለ። ያው ግቢው ትንሽ እሁድ መኪና ስለሚሞላ ለአቀማመጥና እንደ ልብ ለመንቀሳቀስ አመቺ አይደለም። እዛ ጋር 2017 አለ፣ እዚህ ጋር 2016 ነው። ይሄኛው በ1.1 ካሽ ብቻ የቀረቡ መኪኖች ናቸው። ቀሪ 1,500,000 ሺህ ባንክ ይመቻችላቸዋል። ፉል ኤስዩቪ ክሮስኦቨር ናቸው። በጣም የሚያምር መኪና ነው። መኪናው ለፋሚሊ በደንብ ሪከመንድድ የሆነ መኪና ነው። ፓናሮሚክ ሰንሩፍ አለው። ሌዘር ሲት ነው። 360 ካሜራ እና ራደር ተገጥሞለታል። ከዛ ባለፈ ሰልፍ ድራይቭ እና አውቶ ፓርክ ሲስተም አለው። which means ይሄንን ሁሉ ኳሊቲ አሟልቶ በጣም ቺፕ በሆነ ፕራይስ የቀረበ መኪና ነው ማለት ነው። ሁለቱም ተመሳሳይ አክቲቪቲ ያላቸው መኪኖች ናቸው። እንግዲህ ለቤተሰብ መኪና የሚፈልግ ሰው ይሄ መኪና ሃይሊ ሪከመንድድ የሚደረግ መኪና ነው ማለት ነው፣ ሁለቱም መኪና። ከዛ ባለፈ እዛ ጋር አንድ የስራ መኪና አለ፣ ዶልፊን ቱዌልቲ ነው። እሱን ላሳይሽ ነኝ። እንግዲህ ይሄ ለስራ ሰዎች መኪና ሲፈልጉ በጣም የሚመርጡት መኪና ነው። በዲፎርዲ እና በቱዌልቲ ኢንጂን ታይፕ እናገኛቸዋለን። ይሄኛው ቱዌልቲ ይባላል። 15 የመጫን አቅም አለ። ፖርቶ መጋላ ተገጥሞለታል። ክሊን የሆነ መኪና ነው። መሰረታዊ የምንለው ምንም አይነት ችግር የለበትም። ከዛ ባለፈ ዋጋ 2 ሚሊዮን ብር ብቻ ነው። የ2000 ሞዴል ነው። 1,200,000 ብር ካሽ ይከፍላል። 800,000 ብሩ ባንክ ይመቻችለታል። ይሄ መኪና በጣም ትንሽ በሆነ ፕራይስ ግን በጣም ብዙ ብር ሜክ የሚደረግበት መኪና ነው ማለት ነው። ቦዲው እንደምታየው ነው። ምንም አይነት ንክኪ የለውም። የሚያስጠላ የተጫጫረ የተጎዳ ፓርት የለውም። ግጭት ግልብጥ የለውም።
በትንሽ ገንዘብ ጥሩ ገንዘብ መስራት የሚፈልግ ሰው ካለ ቶዮታ 12T ይሄው ሪከመንድ አደርጋለሁ ማለት ነው። እንደሚታወቀው እንግዲህ መኪና መሸጫችን የተገደበ አይደለም፣ ሊሚትድ አይደለም። ለሁሉም ሰው አክሰስ ማድረግ የሚቻልበት ስለሆነ ማንኛውም ሰው መኪናውን አምጥቶ መሸጥ የሚፈልግ ሰው ካለ በራችን ሁልጊዜም ክፍት ነው። እሁድ ብቻ አይደለም፣ ከእሁድም ውጪ መኪና አምጥቶ እዚህ አቁሞ መሸጥ የሚፈልግ ሰው ካለ መጥቶ ኮንታክት ሊያደርገን ይችላል። ከዛ ባለፈ መኪና መግዛትም መሸጥም መለወጥም የሚፈልግ ሰው ካለ አድራሻችን መስቀል ፍላወር ምስራቅ በር ስጋ ቤት ጋር ነው። ስልክ ቁጥር ምናልባት ስክሪን ላይ ታስቀምጭላችኋለሽ። ይሄ ነው እንግዲህ ቀረመለው ነገር የለም። ስለሰጣኝ መረጃ በጣም አመሰግናለሁ። መልካም ቀን። እንግዲህ እኔ ጠቃሚ መረጃዎችን አግኝቼበታለሁ። እናንተም ጠቃሚ መረጃዎች እንዳገኛችሁበት ተስፋ አደርጋለሁ። ባይዘይ መኪና ለመግዛት አስበው ወይም ብዙ አማራጭ ማየት ከፈለጉ ይህ ትክክለኛው ቦታ ነው። ቦታው ሶሉሽን ካር ማርኬት ይባላል። ከተመሰረተ ድፍን 10 ዓመት ሆኖታል። ብዙዎችን የመኪና ባለቤት እያደረገ የሚገኝበት እሁድ ትልቅ የመኪና ኤግዚቢሽን ይዘጋጅበታል። አብዛኛው ሻጮች መኪናቸውን ያመጣሉ። በዛም ምክንያት ገዢዎች ብዙ አማራጭን ያገኙበታል። ለበለጠ መረጃ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።